ቆም የዛሬ ሳየው ይገርመኛል ትራፊ ባይለኝ ምን ይውጣኝ ነበር ፈጣሪ ሊረዳኝ አንተን ባይሰጠኝ። ራሄል ገና በማለዳ እድሜዋ ብዙ ፈተና ብዙ መከራ ገጥሟታል። ህይወት ብዙ ነገር ነው ያስተማረች። ሰው አንድም በህይወት አንድም በእድሜ ይማራል ብዬ ነው ማስበው። እኔ በሁለቱም ከተማሩት ነኝ። ህይወት አብዝታ ያስተማረችኝ በማንም አለመፍረድ። በጨቅላ እድሜዋ ልጅ ወልዳ እስከ ማሳደግ የዘለቀ ተጨማሪ ኃላፊነት ተሸክማ ተጉዛለች። ግን ምንም እንኳን ልጅነቷ ፈተናዎች የተጋረጡበት ቢሆንም በጨለማ ውስጥ ሆና ከተራራው ባሻገር ያለችውን የሩቅ አገር ጭላንጭል ብርሃን እያየች በተስፋ ተሞልታ ያችን ብርሃን እንደምታገኝ በምታስብበት በዚያች እድሜ ልክ እንደ ቃሉ ልጅን በሚሄድበት መንገድ ምራው በሸመገለ ጊዜ ከርሱ ፈቀቅ አይልም። ልክ እንደዚሁ አሁን ወደ ጨበጠችበት የብርሃን ዓለም ትደርስ ዘንድም የምትሄድበት መንገድ ፈልገው አስይዘው መሯት። እነሆ በጎለመሰችበት ጊዜ ከርሱ ፈቀቅ ሳትል ልጓሙን አጥብቃ መያዝ በብስለት ትታያለች። ራሄል ጌቱ ይከፋል ያስከፋል። ሰይፍ ልጅ እኮ ነኝ በጣም ነፍስ ሳላቅ ነው እናትና አባቴ የሞቱት። የራሄል ጌቱ መብሰል ከህይወት ወይስ ከእውቀት? ሰላም የንግስት ሚዲያ ቤተሰቦች፣ ዛሬ ስለ ወጣቷና ተወዳጇ ድምጻዊት ራሄል ጌቱ የምንላችሁ አለን። ጆሮአችሁን ስጡን። ልባይ ቁረጥ አንዴ ከተሰበረ የለውም መመለሻ የለውም። በሴቶች ዘንድ የሚጠላውና የሚፈራው እድሜን አየሁት፣ ለዛውም በሚሸሹና በሚደበቁ ሴቶች ላይ። እድሜ እንዲህ አይነት ለሴት ባለውለታ ሆኖ ሳይ የተሰማኝ ደስታን አትጠይቁኝ። እኔ ያየሁትን እድሜ አይተው እኔ ተረዳሁትን መረዳት ከእድሜ ላይ ምን አለ ሴቶች ባዩትና ተረድተው ባልሸሹ ስል ተመኘው። ወይን የሚጣፍጠው ሲያረጅ ነው። የበሰለና የከረመ የወይን ጠጅም ተፈላጊ ነው። የሰው ልጅም በእድሜው እየበሰለ ሲሄድ አስተሳሰቡ እየጣፈጠ ይመጣል። እንደ አዲስ ሲቆይ ጣዕሙ ከርሞ የሚጨምር እንደ ወይን ሆነብኝ ዘውትር ልዩ ያንቺስ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን የጥፍጥና ሚስጥሩ መቆየቱ ጊዜው በሄደ ቁጥር መፈለጉ አመታት ሲጨምር ነው እና ጣዕሙ ቀን በቀን መወደድ የወይን ወጉ። እሱ ባለው ይታየው በዚህኛው ይህን እውነታ ገልጾታል። የጥፍጥናው ሚስጥሩ መቆየቱ ጊዜው በሄደ ቁጥር መፈለጉ አመታትን ሲጨምር ነው ጣዕሙ ቀን በቀን መወደዱ የወይን ወጉ። አሁን ያለው የሰው ልጅ በእድሜ ብስለቱ ያመጣው ለውጥ እንደሆነ ስናስታውስ እውነታው የበለጠ ይገባናል። እኔ እንኳን በዚህ መጣጥፍ ልገልጽ የፈለኩት ስለ ወጣቷና ተወዳጇ ድምጻዊት ራሄል ጌቱ ነው። ራሄል ጌቱ በሰይፉ ሾው ላይ ቀርባ ብዙ ተጫውታለች። ስለ አስተዳደጓ፣ ስለ ህይወቱ ጣውረዷ፣ ስለ ቤተሰቦቿና ስለ ሙዚቃ ጅማሬዋ በቅርቡ ባደረገችው ጭውት በስፋት አንስታ ነበር። እና ምን አዲስ አለም? በሰይፉ ሾው ላይ እኮ አርቲስቶቹ ሁሌም እየቀረቡ ይጫወታሉ ትሉኝ ይሆናል። እናንተም ልክ ናችሁ። ግን ደግሞ ራሄል ከ5 ዓመታት በፊት በሰይፉ ሾው ላይ ቀርባ ተጫውታለች። የዘንድሮ ራሄል ልብ ላላት ግን ከ5 ዓመታት በፊት የምናውቃት ራሄል አይደለችም። ሰው ሲበስል ሰው ሲጎለምስ በአስተሳሰቡና በማንነቱ እንዲህ እንደ ራሄል የሚጣፍጥ ከሆነ አዲዮስ ስለ ወጣትነት ብያለሁ። ወጣትነት ደህና ሰንበት እንዲሉ ቅብጥብጥ ያለች የምትቁነጠነጥ ንግግሯ ግዴለሽነት የበዛበት ብስለት የጎደለውና ወጣትነት ጎልቶ የሚንጸባረቅበት ነበር። ያኔ ከ5 ዓመታት በፊት በሰይፉ ሾው ላይ ያየናት ራሄል ጌቱ። እርግጥ ነው ራሄል ጌቱ በአይናችን ስር ካደጉት በጣም ጥቂት ከሚባሉት እንስት ድምጻውያን መካከል አንዷ ናት። ድምጻዊት ሀና ግርማ ገና ጨቅላ ሕፃን ሳለች በኢትዮጵያን አይዶል ላይ ያየናት። እያየናትም አደገች። ዛሬ 20ዎቹን ያለፈች ልምድ ያካበተች ዘፋኝ ሆነች። ልክ እንደ ሀና ግርማ ሁሉ ዳዊት አለማየሁ በኢትዮጵያ አይዶል ሕፃን ሆኖ ሲወዳደር ያየነው። እያየነው በአይናችን ስር አድጎ ታዋቂና ዝነኛ ዘፋኝ ከመሆን አልፎ መዳሩንም ሰማን። ከዘፋኞች ሌላኛዋ በአይናችን ስር ያደገችው የራሄል ጌቱ ጓደኛና አብረው በየኛ ድራማ ውስጥ ልምድና ጥበብን ያካበቱት ዘይባ ግርማ ናት።
ዘይባ ግርማም በኢትዮጵያ አይዶል በኩል አልፋ ታዋቂ ዘፋኝ ሆናለች። ሌላኛው ታዳጊ ደግሞ በቅርቡ ደስተኛ የሚለውን የሙዚቃ አልበሟን ያበረከተችልን ቤተልሔም ሸረፈዲን እንዲሁ በጨቅላ ዕድሜዋ በባለሀገሩ አይዶል በኩል አልፋ የኛ ድራማን አጣጥማ ነው ለዚህ የበቃችው። ብዙዎቹም እንዳየናቸው በአይዶል በኩል ያለፉ በሕፃንነታቸው በአይዶል ያወቅናቸው ናቸው። የራሄል ጌቱ ግን ይለያል። ትውልዷ ፍልውሃ አካባቢ የሆነው ራሄል ጌቱ በሕፃንነቷ ወላጆቿን በሞት ብታጣም ገና በጨቅላነቷ ወደ 4 ኪሎ ሕፃናትና ወጣቶች ቲያትር ቤት ተቀላቀለች። ያ ገጠመኝ የሕይወቷ መንገድ ጥርጊያውን እያጸዳና እያደላደለ መሰረቱን ጣለላት። ቅዱስ ቃሉ እንደሚለው ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። እንደዛ ነውና ጨቅላ ራሄል ጌቱ ገና በማለዳ ዕድሜዋ ሕፃናትና ወጣቶች ቲያትር ቤት የምትሄድበትን መንገድ መራት። እነሆ በጉልምስና ወራትም ከእርሱ ፈቀቅ አላለችም። ራሄል ጌቱ ሕፃናትና ወጣቶች ቲያትር ቤት እያለች አሁን ላይ ታዋቂ ዘፋኝ ከሆነው ከእሱ ባለቤት ታዮሺ ጋር አብረው ሙዚቃን እያጠኑ ኪነትንም እያከናወኑ አደጉ። ራሄል ገና ልጅ ሳለች በኢትዮጵያ ቴሌቪዥን ይተላለፉ ከነበሩት በርካታ የልጆች ዘፈንና ጨዋታዎች መካከል ጎልታ ትታይ ነበር። የህይወት ጥሪዋ ጥበብ ነውና መሰረቱን ከጣለችበት ከሕፃናትና ወጣቶች ወጥታ በአንድ ወቅት በውዝዋዜ አሰልጣኝነትና በተወዛዋዥነቱ እጅግ ታዋቂ ወደ ሆነው ተመስገን አቅንታ የተሙ ልጆች የተባሉትን ግሩፕ ተቀላቀለች። ታዲያ ራሄል ጌቱ በሙዚቃ በቲያትርና በዳንስ ከአንጋፋና ታዋቂ ሰዎች ብሎም ተቋማት ድጋፍ ማግኘት የጥበብ ግስጋሴዋን ታጣደፈው ያዘች። በእነዚህ የህይወት ውጣ ውረድ ውስጥም የልጅነት መዘናጋት ሳያጋጥማት ያገኘችው ልምድ በልቧ እየቋጠረች ወደፊት የምትገሰግሰው ራሄል የጥንካሬና የተስፈኝነቷ ጉዞ ከኛ ድራማ ደጅ ጣላት። በወቅቱ በሸገር ሬዲዮ ብቻ በኋላም በፋና ሬዲዮ ሲተላለፍ የነበረው የኛ ድራማ የራሄልን ታላቅ የመሆን ግስጋሴ ብያኔ ሰጠበት ሆነም። የኛ ድራማ ዘፈን ትወናና ዳንስን ያካተተ በመሆኑ ራሄል የወጣችበትን መንገድና ያገኘችውን ልምድ ሁሉ የሚጠይቅ ሆነም። እናም ለራሄል ቀላሉ መንገድ ሆነላት። በእኛም በ3 ዓመታት ከታላላቅ ሙያተኞች ጋር የመስራቱን እድል አገኘች። ከዚያም የሚልቀው ከታላቋና ከንግስቷ ዘፋኝ አስቴር አወቀ ጋር በእኛ ድራማ በኩል አብራክ የመዝፈን እድል ገጠማት። ይህም ዘፈን ጣይቱ ይሰኛል። ከዚያ መቀጠል እነ ኃይሌ ሩት ጋርም አብራ የመዝፈን ዕጣ ፈንታ ደረሳት። ይህም ለዚያች ወላጆቿን በጨቅላነት እድሜ አታ እንደ ኩዮቿ ሕፃናት መፈንደቅን ሳታይ መወረቅን ሳትቀምስ ልጅነቷን ላጣችው ለራሄል እንደ መካሻ ሆነላት። ጥበብ ደርሳ ከፍ አደረገቻት። ራሄል ጌቱ በሙዚቃ ጥበብ ውስጥም የመገራቷና ነጥራ የመውጣቷ ሁነኛ ማሳያ የሚሆነው ከኛ ፕሮግራም መሰናበቻ ዋዜማው ላይ የለቀቀችው ነጠላ ዜማዋ ነው። ይህ ነጠላ ዜማ ከሙዚቃው አልበም በላይ ተደምጧል። ከሙዚቃ አልበም በላይ ታዋቂና ተወዳጅ እንድትሆንም አድርጓታል። ያ ነጠላ ዜማ በመላው ሀገራችን የሚገኘውን የሙዚቃ ድባብን ገልብጦታል። አቧራውን ያስጨሰ ምድርን ከሰማይ ያወዛወዘ ከመሆን አልፎ ለራሷ ለራሄል ጌቱ ቅጽል መጠሪያ ስያሜ እስከ መሆን ደርሶ ነበር። ራሄል ጥሎብኝ ስለዚህ ሙዚቃ ከፍታ ምንም ማውራት አይጠበቅብንም። ራሄልን ከመሬት አንስቶ ሰማይ የሰቀለና መላው ሀገራችንን ጥሎብኝ ሲያስብል የከረመው በተሄደበት ሁሉ የሚደመጥ ድንቅ ሙዚቃ ነበር። ታዲያ ራሄል ጌቱ በዚህ የዝና ማማ የወጣችበትና እንደ ሰማይ ኮከብ ባንጸባረቀችበት ወቅት ምንም እንኳን የሙዚቃ ችሎታዋ እንደ ወርቅ ተፈትኖ በመውጣቱ ያንጸባረቀ ብቃት ቢሆንም ልጅነቷና አፍላ ወጣትነቷ ጎልቶና አግጥጦ ወጥቶ ይታይባት ነበር። ለዚህ ጥሩ ማሳያ የሚሆነው ከሙያ ጓደኞቿና አብሯት በእኛ ፕሮግራም የጥበብ ገበታን ከተቋደሰቻት ከድምጻዊ ዘይባ ግርማ ጋር በአደባባይ የበቃ ግጭታቸው ተጠቃሽ ነው። ዘይባ ግርማ በጆሲን ዛው ሾው ላይ ቀርባ ስለ ግጭታቸው የተናገረችው ቢሆንም ራሄል ጌቱ ግን እንደ የኛ 5 ሆነው የኛ ሬዲዮ ድራማ ላይ ሲሰሩ ከነበሩት ባልደረቦቿ ጋር ከኛ ከለቀቁ በኋላ እንደ የኛ ሚል ግሩፕ ወይም ደግሞ ቡድን አቋቁሞ የነበረ ሲሆን በግጭቱ ምክንያት ከዚህ እንደ እኛ የተሰኘው ስብስብ ጥላ መውጣት ራሄል ጌቱ ትቀርማለች። በወቅቱ ልጅና ችኩል እንደነበረች ከሚያመለክቱ ምልክቶች አንዱ
እነ ራሄል እንደኛ ሆነው በሰይፉ ላይ በቀረቡ ጊዜ ሰይፉ ለሚጠይቃቸው ጥያቄዎች በፍጥነት የምትመልስ የነበረችው ራሄል ጌቱ ነበረች። መሀል ፉሏና ግን ያኛው ፊት በሜካፕ የመጣ የገጠር ልጅ እንደመስል የተሰራ ነውና እንደ ራሄል ሲያዩኝና ያቺን ለምለምን አይተው በቃ ግራን የሚጋቡት ዲህ ምናምን ነው የሚሉት አያምኑም ሁላ። ከዚያ ባለፈ ራሄል ጌቱ በተለያየ ጊዜ በሰይፉ ሾው ላይና በሌሎችም ሚዲያዎች ላይ ቀርባ ኢንተርቪው ስትሰጥ ተመልክተናት ብሎም አድምጠናታል። ብዙ ብስለት እንደሚቀራት ብዙ ልጅነት እንደሚያጠቃት ታዝበናል። ከራሄል ጌቱ ይልቅ ሌሎች የኛ ይሁን እንዲሁም የእንደኛ ግሩፕ ጓደኞቿ በነገርም በንግግርም የበሰሉ የተረጋጉ ነበሩ። በቅርቡ ግን ራሄል ጌቱ በሰይፉ ሾው ላይ ብትቀርብስ ሌላኛዋ ራሄል ሌላኛዋን የበሰለችውን ተሞረዳ ተስራ የታየችውን ራሄል ጌቱ ነው ያገኘናት። ልጅነት ደህና ሰንበት ካለች የከረመች ምራቋን ውጣ ከአንደበቷ እንደ ከረመ ወይን የሚጣፍጡ ቃላቶች የሚወጡባት ስሜታዊነትን ቀብራ በስክነት ማማ ላይ የነገሰችዋን ራሄል ጌቱን ያየናት። ሰይፉ ራሄልን ምን ያዝናናሻል ሲል በጠየቃት ጊዜ የራሄል መልስ አሁን ያለችበትን የብስለትና የመረጋጋት ደረጃ ያሳያል። ጸጥ ማለት ያዝናናኛል። ጸጥ እንበላ። ጸጥ ያለ ቦታ ደስ ይለኛል። ጸጥ ማለት ደስ ይለኛል። ከራሴ ጋር መሆን ያዝናናኛል። በዚህ ውጥንቅጡ በወጣው ዓለም መሃል እየተኖረ በዚህ ሩጫና ትግል የመኖር ዋስትና በሆነበት ምድር እየተኖረ በዚህ ዓለም ወደ አንድ መንደር ጠባብ ሰው በሰው ተደርቦ ሰው በሰው ላይ ተፋፍቆ በሚኖርበት ወሬው፣ ጫጫታው፣ ዜናው፣ ሶሻል ሚዲያው ባበደበት ዘመን አንድ ሰው ጸጥታን ከመረጠ ጭርና ዝም ያለ ቦታ ላይ መዋልን ካዘወተረ ለራስ ጊዜ ሰጥቶ ከራስ ጋር ብቻ ጊዜ ማሳለፍ ከጀመረ ያ ሰው ተለወጠ ብቻ አይደለም የሚባለው። ህይወት ገባው። የህይወት ውጣ ውረድን እሳቱም አበሰለው። ያ ሰው ጣፈጠ ነው የሚባለው። ራሄል በእውነቱ ከጣፋጭ ሙዚቃ አንደበቷ ከድምጿ በተጨማሪ ጣፋጭ አንደበት፣ ጣፋጭ አእምሮ፣ ሰከን ያለ ማንነት ያላት ተወዳጅ ልትሆን ነው። እርግጥ ነው ይሄ ከራሄል ልንጠብቀው የሚገባ የህይወት እድገት ደረጃ ነው። ገና በጨቅላ እድሜዋ ራሷን የማሳደግና የማብቃት ኃላፊነት በራሷ ጫንቃ ላይ የወደቀባት ልጅ ናት። እናም ይህንን የማለዳ ጀንበር ኃላፊነት ብዙ ከህይወት መስመሯ አውጥተው ከአላስፈላጊ ቦታ ሊጥሏት የሞከሩ ብዙ ፈተናዎች ሊኖሩ እንደሚችሉ መገመት ቀላል ነው። ራሄል ራሷ ስትናገር የልጅነት ጊዜ ምንም ጥሩ የሚባል ትውስታ የለውም ብላለች። ግን ለበጎ ሆነላት። ራሄል ገና በማለዳ እድሜዋ ብዙ ፈተና ብዙ መከራ ገጥሟታል። በጨቅላ እድሜዋ ልጅ ወልዳ እስከ ማሳደግ የዘለቀ ተጨማሪ ኃላፊነት ተሸክማ ተጉዛለች። ግን ምንም እንኳን ልጅነት ፈተናዎቹ የተጋረጡበት ቢሆንም በጨለማ ውስጥ ሆና ከተራራው ባሻገር ያለችውን የሩቅ አገር ጭላንጭል ብርሃን እያየች በተስፋ ተሞልታ ያቺን ብርሃን እንደምታገኝ በመታሰብበት በዚያች እድሜዋ ልክ እንደ ቃሉ ልጅን በሚሄድበት መንገድ ምራው በሸመገለ ጊዜ ከእርሱ ፈቀቅ አይልም። ልክ እንደዚህ ሁሉ አሁን ወደ ጨበጠችበት የብርሃን ዓለም ትደርስ ዘንድም የምትሄድበት መንገድ ፈለጉን አስይዘው መሯት። እነሆም በጎለመሰችበት ጊዜ ከእርሱ ፈቀቅ ሳትል ልጓሙን አጥብቃ በመያዝ እነሆ በብስለት ትታያለች። ደስ የሚል ልጅነት የለኝም። በእርግጥ እናትና አባቴ በልጅነቴ ነው የሞቱት። ብዙም አላስታውሳቸውም ማለት እችላለሁ። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችውና ብዙም ደስ የሚል ልጅነት የለኝም ማስታወሰው። ዛሬ ራሄል ጌቱ በአገራችን ስመጥር ከሆኑ ታዋቂ ዘፋኞች መካከል አንዷ ናት። ከአስቴር፣ ከጎሳዬ፣ ከነ ኃይሌ ሩትስና ከመሳሰሉት አንጋፋና ታላላቅ ሙዚቀኞች ጋር አብራ የመዝፈን ኮንሰርት የመስራት እድል የገጠማት ራሄል ጌቱ ወደፊት ከነሱ ብዙ ከምንጠብቅባቸው ወጣት ዘፋኞች መካከል አንዷ እንድትሆን ግድ ብሏል። በሰይፉ ሾው ላይ ከ10 ጊዜ በላይ በተደጋጋሚ ቀርባለች የተባለ ጥያቄ የሚነሳባት ራሄል ከ5 ዓመታት በኋላ ግን እንደቀረበች በዚያው በሰይፉ ሾው ላይ ተነገረላት። ራሄል ግን ከሁሉም ትለያለች። ብስለት፣ ዕውቀት፣ ትህትናና መረጋጋት የሚታይባት ራሄል እሷ ያለፈችበትን የፈተና ህይወት ለሚገጥማቸው ወጣቶች ከህይወቷ ከቀዳችው ምክር አቀብላለች። ሰይፉ ጠይቃት እኛም እንዳጣናት ከሚዲያው ከመዝናኛው ከመታያ ቦታዎች ሁሉ ጠፍተሻል አትታይም ሲላት የራሄል መልስ የነበረው አዎ ከቤት አልወጣም የሚል ነበር። እንግዲህ አብዛኛው የስነ ልቦና ሊቃን ሲናገሩ አንድ ሰው እየበሰለና ብሎም በሰከነ ልቦና እየካበተ ሲመጣ የሚያደርገው ነገር ጓደኞቹ መቀነስ፣ መታየትና መዝናኛ ከሆኑ ቦታዎች ላይ አለማዘውተር፣ ብቸኝነት ማብዛት፣ ለቤተሰብና ለራስ ጊዜ መስጠት፣ ከንግግር መቆጠብና ማሰላሰል የመሳሰሉት ናቸው። ይህንን ሙሉ በሙሉ ደግሞ ራሄል ጌቱ ላይ ተመልክተናል። ሌላኛው የራሄል የመብሰሏ ምልክት ይኸው ሙዚቃ ነው። ጥድፍ ያልኩ በሚገርም ሩጫ ሳላውቅ በልጅነት በዚያ አጭር ዕድሜ ያየሁትን ዳገት ሜዳና ቁልቁለት ቆም ብዬ ሳየው ይገርመኛል ትረፊ ባይለኝ ምን ይውጣኝ ነበር ፈጣሪ ሊረዳኝ አንተን ባይሰጠኝ። ይህ ሙዚቃዋ በጨረፍታም ቢሆን
የህይወቷን ሽርፍራፊ ነግሮናል ማለት ይቻላል። እንደውም ራሄል ለሰይፉ ስትናገር ህይወት ብዙ ነገር ያስተማረችኝ፣ ሰው አንድም በህይወት አንድም በእድሜው ይማራል ብዬ ነው ማስበው። እኔ በሁለቱም ከተማርኩት ውስጥ ነኝ። ህይወት አብዝታ ያስተማረችኝ በማንም አለመፍረድ ነው። እኔ ማን ስለሆንኩ በሰው ላይ መፍረድ አቅም ይኖረኛል? ማንስ ላይ ነው እኔ ምን ማድረግ እችላለሁ? ምክንያቱም እኔ እንዳልኩ በጣም በብዙ ህይወት ትግል ውስጥ ነው ያለፍኩት። ስወርቅ፣ ስነሳ፣ ሳዝን፣ ስደሰት፣ ስሳሳት፣ ከዚያ ደግሞ ከስተቴ ስማር። ግን ስተቴን አይደለሁም። እኔ እየተማርኩ የተሻሻልኩ አይደለም እዚህ እድሜ ላይ ደረስኩት። ራሄል ይህንን ስትናገር እርጋታዋ፣ ያገላለጽ ጥበቧ፣ የአካል እንቅስቃሴዋ ሙሉ በሙሉ የራሄልን መብሰል ብቻ ከመግለጿ በላይ የታየባት ነገር ሙሉ በሙሉ ይናገራል። እናም ይህ ንግግር ነበር ያስደመመኝ። ራሄል ጌቱ እነዛን ሁሉ ፈተናዎች አልፋ ስትበቃ መደላድሉ ላይ ስትደርስም ሀዲዷን እንዳትሰጥ የፈጣሪ እርዳታ ጠብቋታል። እናም ፈጣሪ ራሱ በሰጣት ጸጋ በድምጿ ፈጣሪዋን መስገና ዘፍናለች። እንዲሁም ራሄል ጌቱ ልታይ ከማለት ተሰብስባ ራሷን ለማድመጥ ብሎም ደግሞ ዝምታና ጸጥታ በመረጠችበት የጽሞና ወቅትም አንድ ያልተረጋገጠ ዜና ወጥቶ አየሩ ሞላው። ይህም ዜና ራሄል ጌቱ ሃይማኖቷን ቀይራ ፕሮቴስታንት ሆነች፣ ዘፈን አቆመች የሚል ነበር። በተመሳሳይ በዚያ ወቅትም ድምጻዊ ተመስገን ገብረ እግዚአብሔር ተሙ ሃይማኖቱን ቀየረ ተብሎ ሲነገር ተሙ በሶሻል ሚዲያ ላይ ወጥቶ ሃይማኖቴን አልቀየርኩም በማለት ሲያስተባብል፣ ራሄል ጌቱ ግን ከተደበቀችበት ሆና በዝምታ ቀጠለች። ይህ የራሄልን መረጋጋትና በራስ መተማመን የሚያሳይ ድርጊት ቢሆንም ራሄል በወቅቱ በሶሻል ሚዲያ ላይ ተለቀቀ ሌላ ሃይማኖት መዝሙር ስትዘምር ታይታ የነበረ በመሆኑ አፍቃሪና አድናቂዎቿን እጅግ አስደንግጦ ነበር። ቀጥሎም ይህ መዝሙር በተለይም ከኦርቶዶክስ ተዋሕዶ ሃይማኖትና ስርዓት ጋር የማይሄድ በመሆኑ ራሄል መልስ ካለመስጠቷ ጋር ተዳምሮ ጉዳዩን እውነት አስመስሎት ነበር። ባርኮቴን ቆጥሬ ነው ባርኮቴን ቆጥሬ የሰጠኝን እያየው ላምልክ ደግሜ፣ ባርኮቴን ቆጥሬው ነው ባርኮቴን ቆጥሬ የሰጠኝን እያየው ላምልክ ደግሜ፣ ማዕበሉ ሲገፋኝ ወጀቡ ሲገፋኝ መከራው ሲገዛኝ ይባስ አበርትቶኝ አቆመኝ እምነቴን አጸናው። ራሄል ስለሚባሉ ወሬዎችና ስለሚወሩ አሉባልታዎች ከአንድ በሳል የጥበብ ሰው የሚጠበቀውን ድርጊት በመፈጸም ብዙዎችን አስደምማለች። ይህ ምንድነው? ሃይማኖቷን ቀየረች ተብሎ ሀገር ሲናጥ እሷ ግን ዝም ብላ ቆይታ የእንግሊዙ ክለብ አርሰናል ከ22 ዓመታት ክራሞት በኋላ ዋንጫው መብላቱን አስመልክቶ አዲስ አበባ ላይ ያሉ የአርሰናል ክለብ ደጋፊዎች ባዘጋጁት የሙዚቃ ኮንሰርት ላይ ተገኝታ ስራዎቿን እንደምታቀርብ አሳወቀች። ይህም ለአሉባልታ ወሬ መልስ ከመስጠት ይልቅ ውሾች ጮሃሉ ግመሏ ጉዟን ትቀጥላለች የሚለውን የአረቦቹን ተረት በተግባር በማሳየት መልስ የሰጠችበት ተግባር ነበር። በመቀጠል ራሄል ጌቱ እንግዳ ሆና ለወጣቶች ምክር አስተላልፊ ተብላ በተጠየቀችበት ጊዜ ሃይማኖቷን እንዳልቀየረች በሚያረጋግጥ ንግግር ምክር መልክ ባለው በዚሁ ንግግር አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እኔ እንጃ እርግጠኛ አይደለሁም። ለቃሉ ግን እንዳልኩ በጣም እኔ በብዙ ህይወት በብዙ ውጣ ውረድ ውስጥ አልፌ ነው እዚህ ደረስኩት። በተለይ ደግሞ እኔ ያለ እናትና አባት አድገው ህይወታቸውን አሸንፈው እዚህ ለደረሱ ልጆች በአንድ ሰው እንኳን ቢደርስልኝ ብዬ የማስበው አይዟችሁ ማንም የለኝም፣ በተለይም የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኔዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ ማለት የድንግል ማርያምን ስም በመጥራት ከኦርቶዶክስ ሃይማኖት አለመውጣቷን አረጋግጣለች ይመስለኛል። ራሄል ጌቱ ወደ አንባቢነቱም ጎራ ሳትቀላቀል የቀረች አትመስልም። ከእንግዲህ ራሄል ጌቱ የህይወት ብስለትና ለውጥም በሚደንቅ መገለጥ በሰይፉ ሾው ላይ ታይቷል። በመረዋ ድምጿ በተላላቆቿና እንዲሁም አንጋፋዎቹ ድምፃውያን በነጋሽ ማህሙድ ፊት፣ በነንዋይ፣ በነጻህዬ ዮሐንስ፣ በናረጋኝ ፊት የጥላሁን ዘፈኖች ማስረቅረቅ ዘፍና አንጋፋዎቹን ማስደመም ለሙዚቃዋ ከፍታና መስፈንጠር የእነሱን አድናቆት ማረጋገጫ ያገኘችው ራሄል ጌቱ የጨበጠችው የስኬት ጎዳና እንደጨበጠችው ይዛ ዛሬም ሌላ ህልም ታልማለች። ራሄል ህልሟን ስትናገር በልጅነቷ ትምህርቷን ለመማር በጣም ከፍተኛ ችግርና ፈተና ገጥሟት እንደነበር ከገለጸች በኋላ የወደፊት ህልምና ምኞቷን አክላ ስትናገር እኔ ያየሁት መከራና ፈተና እንዳያዩ ልጆች በነጻ የሚማሩበትን የሚበሉበት የሚጠጡበት ተቋም በከፍት ደስ ይለኛል፣ ደግሞም አደርገዋለሁ ስትል አስደናቂ ንግግር ተናግራለች። ይህ የራሄል ጌቱ ንግግር ምኞትና ህልም በውጭ ዓለም አርቲስቶች ሲተገበር የምናውቀው በእኛ የተለመደ ባለመሆኑ ተደንቀናል። ራሄል ስለ በጎ ምኞቷ እንዲሳካላት እየጸለይን ሌሎች አርቲስቶች የራሄል አይነት አእምሯዊና አስተሳሰባዊ ብስለትን ይስጣችሁ ማለት ስለ ራሄል ጌቱ ከበዛው ማንነቷ ቆንጥረን ስሙልን ያልናቸውን ቋጨን። ሀሳብ አስተያየት ካላችሁ ለማንበብ ብቻ ሳይሆን ለእርምቱም የኮሜንት በራችን ክፍት ነው። ጊዜ ሰጣችሁ ቻልኩት እስካላችሁት ድረስ ስለሰማችሁን አመሰገንን። ሁሌም ተመሳሳይ ዝግጅት እንዲደርሰው የንግስት ሚዲያ ቤተሰብ ይሁኑ። ላይክ ሼር ካደረጉ ለሌሎችም ተደራሽ ይሆናልና አድርገው ይለፉዋልን። ስለ ዛሬው የአብሮነት ጉዞ ለሁላችሁም ምስጋናችን ይዋልን።